ሩቲና አብርሽዬ አንድ ላይ መጡ። አንድ አይነት ልብስ ለብሰው እንደዚህ አምሮባቸው ፈገግት ብሎ ሩቲዬ ትንሽ ዛሬ ኮስተር ብላለች። ያው ሰሞኑን ጥሩ ያልሆነ ሁኔታ ውስጥ ስለነበሩ ይመስለኛል እንደዚህ ኮስተር ያለችው። አብርሽ ደግሞ ከሷ ግን በመታረቋ እንግዲህ ደስ ብሎት እንደዚህ ፈገግ ብሎ ኮፊ ይዞ እንግዲህ መጥቷል ማለት ነው ለማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። በጣም ደስ ስላለኝ የማውራ ሁላ ጠፍቶብኝ እየተንተባተብኩ እገኛለሁ ማለት ነው። ለዛ ደግሞ ይቅርታ ይደረግልኝ ማለት ነው። በደስታ ብዛት ነው እንዳትፈርዱብኝ። እና ሩቲና አብርሽዬ እንግዲህ ትላንት የሩቲ አክስት መታ በጣም ተቆጥታት ነበረ። ከሀገር መውጣት የለብሽም፣ አብርሽም ከቤት ወጥቶ ሆቴል መቆየት የለበትም በማለት በጣም ስትቆጣት ነበረ። እና አብርሃም ደግሞ ተመችቶታል ከቤት በመውጣቱ። ከሄርሜላ ጋር እንደፈለገ በሰፊው እየተገናኘ ነው። ከሩቲ ጋር ስለተለያየ ወይም ደግሞ ተፋተናል ስላሉ ከቤቱን ስለወጣ አሁን የሚይዘው ነገር የለም። ገባችሁ? እና ነፃነቱን አግኝቶ ፈታ እያለ ነበረ። እና ወደ ራሱ ተመልሶ ሲያስብ ለልጄ ምንድነው ማስተምረው፣ ለሚስቴስ ምንድነው እያሳየኋት ያለው በማለት እንግዲህ ወደ ራሱ ተመልሶ ወደ ሚስቱ የተመለሰ ይመስለኛል። ይሄ ፎቶ ስታዩት እንግዲህ የተመለሰ ወደ ራሳቸው የተመለሱት ነው የሚመስሉት። እና ሰው ዝም ብሎ ከመሬት ተነስቶ አንድ አይነት ልብስ ለብሶ እንደዚህ ፏፍሽክ ክክ ብሎ አይመጣም። እና ለማንኛውም ቤተሰቦችዬ እኔ በጣም ደስ ብሎኛል እነሱ እንደዚህ ስላየዋቸው ሩትዬና አብርሽዬ ማለት ነው የኔ ውዶች።